ትላንትና ጥሩ የሚባለውን የፒኤስጂ ቡድን ነበር የገጠሙት። እንደኔ አርሰናሎች ብዙ ስህተት የሰሩ አይመስለኝም። እንደውም በጣም የተቀራረበ ጨዋታ ነው ብዬ ነው የማምነው። ነገር ግን ፒኤስጂዎች ከአርሰናል የተሻለ ጥሩ የጎል እድሎችን መፍጠር ችለዋል። አርሰናሎች የተወሰኑ የጎል እድሎችን መፍጠር ችለው ነበረ። ነገር ግን ትላንትና ዶናሩማ በጣም ጥሩ የሚባል አቋም ላይ ነበረ። ስለዚህ እኔ ሲመስለኝ በሁለቱ ቡድኖች መካከል የነበረው የመልሶ ማጥቃት ልዩነት ነበር ባይ ነኝ። የፒኤስጂ የፊት መስመር ሶስት የፊት መስመር ተጫዋቾቹ ለአርሰናል በጣም ብዙ ችግሮችን ሲፈጥሩ ተመልክተናል። ባርኮላ ራሱ ተቀይሮ ሲገባ እሱም ወርቃማ የሚባል የጎል አጋጣሚ ወይም የጎል እድል አግኝተው ነበረ። ማርቲኔሊም ጥሩ የሚባል እድል አግኝተው ነበረ። ነገር ግን እሱ ከነበረበት ከኋላ ብዙ ወደፊት መሄድ አልቻለም ነበረ። ስለዚህ ሀኪሚን በትላንቱ ጨዋታ ብዙም አላስቸገረውም። ኑኖ ሜንዴዝ ሳካ ላይ ጥሩ የሚባል ስራ ሰርቷል። ያ በጣም አስደሳች ነበረ፣ በተለይ ለፒኤስጂ ደጋፊዎች። እንደኔ ሳካ ምርጥ የሚባል ተጫዋች ነው ባይ ነኝ። ነገር ግን በተከላካዩ ትላንትና ፒኤስጂዎች ትክክለኛውን ነገር ማድረግ ችለዋል። አርሰናሎች የፒኤስጂን የተከላካይ መስመር ሰብረው ሲገቡ ከፊት ለፊታቸው ዶናሩማን ተጋፍጠውታል። ዶናሩማ ደግሞ እንደነገርኳችሁ ትላንትና በጣም ጥሩ የሚባል አቋም ላይ ነበር የነበረው። ስለዚህ እኔ ሲመስለኝ ዋናው ውጤት ይዞ መውጣት ዋናው ቁልፍ ነገር ይመስለኛል። በተለይ ደግሞ ሜዳው ላይ የሚኖረው የአንድ ቡድን አቋም ጠቃሚ ነው ብዬ አምናለሁኝ። ስለዚህ በሜዳ ስትሆን ከኋላ ወይም ከጀርባ ሆነው የሚደግፉ ደጋፊዎች እንደ 12ተኛ ሜዳ ውስጥ እንዳለ ተጫዋች ነው የምትቆጥራቸው። ትናንትና ኤምሬትስ ላይ ያየነው ነገር በተለይ የተወሰኑ ጊዜያት ላይ በጣም ተስፋ አስቆራጭ ነበረ። ምክንያቱም ደጋፊዎች ጸጥ ብለው ነበር። የአርሰናል ደጋፊዎች ማለት ነው። ብዙ ሲጮሁ ብዙ ቡድኑን ለመደገፍ ሲጥሩ አልተመለከትንም። በተቻላቸው አቅም ቡድኑን ለመደገፍ ጥረዋል። አርቴታም ከነበረበት ቦታ ሆኖ ያንን ሲያደርግ ነበረ። ተጫዋቾቹም እንደዛም ሲያደርጉ ነበረ። ነገር ግን አንዳንድ ጊዜ በቃ ከተጫዋቾችህ ነው ውጤት የምጠብቀው ወይም ከተጫዋቾችህ ነው ለውጥ የምጠብቀው እና የደጋፊውም ሁኔታ ደጋፊዎችም ጸጥ ያሉበት የቀዘቀዙበትን ምክንያት ተጫዋቾቹ ሜዳ ላይ ካሳዩት ነገር ነው። ስለዚህ ለአርሰናል ትንሽ ተስፋ የሚያስቆርጥና የሚያበሳጭ ምሽት ነበረ። እነሱም ቢሆኑ የትላንትናው ጨዋታ 1-0 እንዲጠናቀቅ ግዴታ ሆኖባቸው ጨዋታው ተጠናቋል። ስለዚህ ይህንን ከግምት ውስጥ በማስገባት ወይም ይህ እውነት እንዳለ ሆኖ ፒኤስጂ ላይ መሄድ ለአርሰናል ከባድ ነው የሚሆንባቸው ወይም ከባድ ሁኔታ ውስጥ ነው የከተታቸው። ነገር ግን አርሰናሎች እዛም ሄደው የጎል እድሎችን መፍጠር ይችላሉ። መርሳት የሌለብን ነገር ሪያል ማድሪድ ሄደው በርናቦ ላይ ማሸነፍ ችለዋል። ስለዚህ ፒኤስጂ ላይ ሄደው እንዴት ማሸነፍ ያቅታቸዋል? ይችላሉ ባይ ነኝ። ነገር ግን የኋላ መስመራቸውን በደንብ ማጠናከር አለባቸው። ችግሩ ምንድን ነው? ከሊቨርፑል ጋር ሲጫወት ያየነው ፒኤስጂ አይደለም። በተለይ ትላንትና ያየነው የፒኤስጂ ቡድን ከሊቨርፑል ጋር የነበረው ቡድን አይደለም። ከዛ የተለየ ነው። በተለይ በአሁን ሰዓት ላይ በራስ መተማመናቸው በጣም ከፍተኛ ነው። ለጨዋታው ያላቸውን እቅድ በደንብ ያውቃሉ። ሉዊስ ኤንሪኬ የፒኤስጂ አሰልጣኝ ትልቅ ስራን የሰራው። ስለዚህ እኔ ባለፉት 3-4 ዓመታት የተመለከትኩት የፒኤስጂ ለውጥ በጣም የሚገርም የሚደነቅ ነው። ስለዚህ ልክ እንደ ድሮ እንደ ግለሰብ ሆነው የሚጫወቱ ተጫዋቾች አይደሉም በቡድኑ ያሉት። እንደውም በአሁን ሰዓት ላይ በጋራ ለቡድኑ ውጤት የሚሰሩ ተጫዋቾችን ያቀፈ ቡድን ነው። እንደኔ ዴምቤሌ ኮከብ ተጫዋች ነው ባይ ነኝ። በዘንድሮ የውድድር ዓመት 45 ጎሎች ላይ ተጽዕኖ አሳድሯል። ከነዛ መካከል ደግሞ 30 ጎሎችን ማስቆጠር ችሏል። ካልተሳሳትኩኝ በቻምፒየንስ ሊጉ 9 ጎሎችን ያስቆጠረ ይመስለኛል።
ስለዚህ የዴምቤሌ የእግር ኳስ ሕይወት እንደው ከነበረበት ነው መልኩን እንዳለ ቅይር ያደረገው። ስለዚህ በዘንድሮ የውድድር ዓመት በጣም ጥሩ የሚባል አስደሳች፣ በተለይ የፒኤስጂ ደጋፊዎችን የሚያስደስት አቋም ላይ ነው ያለው። ወደ አርሰናል በምንመለስበት ጊዜ አርሰናሎች በቃ አሁን ፒኤስጂ ሲሄዱ ፓሪስ በሚሄዱበት ጊዜ ማመን አለባቸው። ቶማስ ፓርቲን ማጣታቸው የእሱ አለመኖር በደንብ ክፍተቱን ያሳየ ይመስለኛል። ቶማስ ፓርቲ የአርሰናል የተከላካይ መስመሩ የመጨረሻዎቹ አራቱ መስመር ላይ ቢኖር ኖሮ ዴምቤሌ ይህንን ጎል ያገባል ብዬ አላስብም ነበረ። ምክንያቱም ያ ለዴክላን ራይስ ወደፊት ሄዶ እንዲጫወት ወደፊት ፈቀቅ እንዲል ይረዳው ነበረ። ቶማስ ፓርቲ ያው ካርድ ያየበት ምክንያት በጣም የሚያናድድ የሚያበሳጭ ነው። ነገር ግን ቢያንስ በአሁን ሰዓት ላይ መልካሙ ነገር ምንድን ነው? በሁለተኛው ዙር እሱን ሜዳ ላይ እናገኘዋለን። በሁለተኛው ዙር ፓሪስ ሄዶ ያው ቡድኑን ያግዛል። ስለዚህ ያው የቶማስ ፓርቲ አለመኖር ሁል ጊዜም ችግር ሊሆን እንደሚችል መጀመሪያም ገምተን ነበረ። ያው በትላንትናው ጨዋታ ላይ አርሰናሎች ፒኤስጂ የነበራቸውን ነገር አልነበራቸውም። ያ ምንድን ነው? ከሙሉ ቡድናቸው ከተሟላ ቡድናቸው የሚፈልጉትን ለትላንትናው ጨዋታ ይመጥናል ብለው የሚያምኑትን ተጫዋቾች ለመምረጥ ሙሉ ቡድን ወይም ሙሉ ስኳድ አልነበራቸውም። በጣም ብዙ ጉዳት አስተናግደዋል። ከዛ በተጨማሪ ደግሞ የቶማስ ፓርቲ ቅጣት ላይ መሆን እሱም ትልቅ ክፍተት ፈጥሯል እና በተለይ ግን ዋናው ነገር በአርሰናል ቤት ያለው ጉዳት እነሱን ችግር ውስጥ እንደከተታቸው ተመልክተናል። እናም በአርሰናል ቤት አሁን ይጎላል ብዬ የማስበው 9 ቁጥር ነው። ምናልባትም በሚቀጥለው ዓመት 9 ቁጥር ሊያስፈርሙ ይችላሉ። ነገር ግን እነኚህ ጉዳቶች አሁን እያስተናገዷቸው ያሉት ጉዳቶች ይመጣሉ ብለው ቀድመው እንዳላሰቡ መረዳት ችለናል። በተለይ አርሰናሎች እድለ ቢስ ሆነዋል ባይ ነኝ። አርቴታ ሙገሳ ይገባዋል። ምክንያቱም አርቴታ ሲያማርር አንሰማውም። 9 ቁጥር ስለሌለኝ ነው፣ ስለተጎዱ ነው፣ እንደዚህ አይነት ነገሮች ላይ ቢያንስ አተኩሮ ምሬቱን ሲገልጽ አልሰማ ነው እያየ ነው አይደለም። እሱ ባለው ነገር ነገሮችን አሳክቶ ወይም ደግሞ ያለውን ነገር አመጣጥኖ ለመሄድ እየሞከረ እንዳለ አስተውለናል። ስለዚህ በቀጣይ ሳምንት አርሰናሎች ምን ማድረግ ነው ያለባቸው? ማድሪድ ቤት እንዳደረጉት ማመን ብቻ ነው የሚጠበቅባቸው። ምክንያቱም ቀጣይ ሮብ የተለየ ድባብ ነው የሚኖረው። እናም አርሰናሎች ደግሞ ዋናው ጠንካራ ጎናቸው ላይ ማተኮር ያለባቸው ይመስለኛል። ምክንያቱም በመልሶ ማጥቃት መጫወት የሚችሉ ተጫዋቾች አሏቸው። ችግር መፍጠር የሚችሉ ፒኤስጂን ማስቸገር የሚችሉ ተጫዋቾች አሏቸው በእርግጠኛነት። ስለዚህ እኔ አንድ ነገር እነግራችኋለሁኝ፣ ፒኤስጂዎች ቁጭ ብለው አይቀመጡም። ያም ማለት እቺን 1-0 ውጤት አስጠብቀው መውጣት የሚፈልጉ ይመስለኛል። ከዛ በተጨማሪ ደግሞ አርሰናልን ጎል እንዳያገቡ ከመዝጋት በተጨማሪ ወደፊትም ይሄዳሉ ብዬ እገምታለሁኝ። ስለዚህ ያም ቢሆን አርሰናሎች በመልሶ ማጥቃቱ ፒኤስጂዎችን ሊጎዷቸው ይችላሉ። ነገር ግን መርሳት የሌለባቸው ነገር የኋላ መስመራቸውን መዝጋት እንዳለባቸው ነው።